ጠንቅቆ የሚያቅሰው መናፍቅ አይሆንም። አምስቱን አዕማደ ምስጢራት ጠንቅቆ የሚረዳ ሰው ከሃዲ አይሆንም። አምስቱን አዕማደ ምስጢራት ጠንቅቆ የሚማር ሰው ከኦርቶዶክስ እምነቱ ፍንክች አይልም። አምስቱን አዕማደ ምስጢራት የሚያቅሰው ለሌላውም ሰው ብርሃን ይሆናል። እነዚህ ነገረ መለኮት ናቸው። ምክንያቱም ለማወቅ እኮ መረዳት መማር ያስፈልጋል። ማወቅ ብዙ ጊዜ ግን ክብድ ብሎ ስለምታዩት ወይም ደግሞ የጠነከረ ስለሚመስል ገና አይገባኝም ብላችሁ አታስቡ። በእምነት እግዚአብሔር መንፈስ ቅዱስ ልቦናችሁ ውስጥ ያስቀምጠዋል ቃሉን። ስለዚህ ይሄን ትምህርት ስትማሩ አጠቃላይ የእግዚአብሔር ነገር ምንድነው፣ የእግዚአብሔር ምስጢሩ ምንድነው፣ እግዚአብሔር ለኛ ምንድነው የሚያስተላልፈው የሚለውንም ጠንቅቃችሁ እንድትረዱ ያደርጋችኋል። ጠንቅቃችሁ እንድታውቁ ያደርጋችኋል። ለምሳሌ በእነዚህ አዕማደ ምስጢራት በሚስጥረ ሥላሴ ላይ ስንመለከት የሚያምኑ ሚስጥረ ሥላሴን የሚያምኑ ሰዎች አሉ። ለምሳሌ ከካቶሊክ እምነት በፕሮቴስታንት እምነት ውስጡ ላይ ያለው አዘራዘሩ ይለያል። አንዳንድ ጊዜ አራት ይሆንባቸዋል። ኢየሱስ ክርስቶስ ላይ ባለው አመለካከት ጸንተው ስለማይሄዱ ይለወጥባቸዋል። ስለዚህ ብዙዎች በአገራችንም የካቶሊኩ አስተሳሰብ በቅባትና በጸጋ በሚል አስተሳሰብ ውስጥ ገብቶ የካቶሊኩ አስተሳሰብ ነው እሱ። የኦርቶዶክስ ቤተክርስቲያን አስተሳሰብ አይደለም፣ የኛ አስተሳሰብ አይደለም፣ ከውጭው የመጣ አስተሳሰብ ነው። ብዙ ሰው ግን እዛው ሀገር ውስጥ የበቃ እስከሚመስለው ድረስ ያስባል። አይደለም፣ የካቶሊክ አስተሳሰብ ነው። ይህ አስተሳሰብ እንዴት ሊገባ ቻለ? ሚስጥረ ሥላሴን ሚስጥረ ስጋዌን ካለመረዳት የተነሳ የሚመጣ ነው። ሌላው ስለ ኢየሱስ ክርስቶስ አማላጅ ነው፣ ኢየሱስ ክርስቶስ ነብይ ነው። ይሄ አመለካከት ሊመጣ የቻለው ሰው ስለሆነ የሚስጥረ ስጋዌ ነገር አይረዳቸውም። እንደገና ደግሞ በሌላ እምነት ለምሳሌ የእስልምና እምነት ተከታዮች ሚስጥረ ሥላሴን አያምኑም። የአይሁድ እምነት ተከታዮች ሚስጥረ ሥላሴን አሁን ያሉት አያምኑም። ጥንት ያሉት ያምናሉ፣ አሁን ያሉት አይቀበሉም። የኦንሊ ጂሰስ እምነት ይሄንን አይቀበሉም። እንደ ጆቫ ዊትነስ እምነት የሚከተሉ ሰዎች የሚስጥረ ሥላሴን ነገር የሚስጥረ ስጋዊ ነገር ህቡ ነው፣ ህቡ ስለሆነ አይገባቸውም፣ ሚስጥር ስለሆነ አይረዱትም። ስለዚህ በርካታ አስተሳሰቦች ምድራችን ላይ ያሉ እነዚህን አስተሳሰቦች ጠንቅቃችሁ የምታውቁት ኦርቶዶክሳውያን ምእመናን የምትፈልጉ ሌሎችም ከኦርቶዶክስ ውጭም ያላችሁ ይሄንን መሰረታዊ ትምህርት ስታምኑ ነው። ይሄን ደግሞ መሰረታዊ ትምህርት እያንዳንዱን የማስተምራችሁ ከቅዱስ ቃሉ ነው። መጽሐፍ ቅዱሱ ምንድነው የሚለው? የእግዚአብሔር ቃል ምን ይላል? ስለዚህ ይሄ የእግዚአብሔር ቃል የሚለንን በመስማትና በማመን የምናደርገው ነው። ስለዚህ መሰረታዊ የሆነውን የኦርቶዶክስ ተዋሕዶ ቤተክርስቲያናችንን እምነት ጠንቅቀን እንድንረዳው ያስፈልጋል። ስለዚህ አምስቱ አዕማደ ምስጢራት የዛሬው የመግቢያ ትምህርት አምስቱን በተመለከተ ሰጣችሁ ነው። ቀጥሎ በተከታታይ ደግሞ የምንመለከተው የሚስጥረ ሥላሴን ነገር ይሆናል። ስለዚህ አዕማድ ምሰሶች ናቸው። እምነት ቤታችሁን በጠንካራ ምሰሶ ላይ ከሰራችሁ አትወድቁም፣ አትፈናቀሉም። ነፋስ ወጀብ የተባለው ምንፍቅናና ክደት አይገፋችሁም። ጠንክራችሁ ትቆማላችሁ፣ ጠንክራችሁ ትጸናላችሁ፣ እግዚአብሔርንም ታውቁታላችሁ። ስለዚህ መጽሐፍ ቅዱስ ሁላችሁም የምሰጣችሁን ታነባላችሁ። ይሄ ተከታታይ ትምህርት ነው። ኦርቶዶክስ ምንድናት የሚለውን ጠንቅቃችሁ ታውቃላችሁ። በዚህ አጋጣሚ የኦርቶዶክስን ቤተክርስቲያን ትምህርት ሳትማሩ እንደው በስም ኦርቶዶክስ ነበርኩ ብላችሁ በፊት የወጣችሁ የሄዳችሁ ወደ ሌላ እምነት የገባችሁ ሁሉ ርዕሱ ሚጠት ነው፣ መመለስ ነው፣ ባክቶ ኦርቶዶክስ ነው። በ15 ደቂቃ ሚስጥረ ክርስትና ነው፣ ሚስጥረ ኦርቶዶክስ ነው፣ የቤተክርስቲያናችን ሚስጥር ነው። በዚህ ውስጥ ልትረዱ ትችላላችሁ። በዚህ ውስጥ የምናየው ኮምፓራቲቭ ቴዎሎጂ ወይም ኮምፓራቲቭ ሪሊጅን በሚለው ትምህርቱን በማነጻጸር የምናያቸው ይኖራሉ። ይሄ ማለት ደግሞ የማንንም እምነት መንካት ሳይሆን ትምህርት ምንድነው የሚለው። ስለዚህ ይሄንን ጠንቅቃችሁ እንድታውቁ እፈልጋለሁ። እግዚአብሔር በረድኤት ከሁላችን ጋር ይሁን። የምትሰሙትን ሁሉ በልባችሁ ይጻፍላችሁ። እምነታችሁን እወቁ፣ እምነታችሁን ጠንቅቃችሁ ተረዱ። ይሄንን የያዘ ሰው ያ ቤት አይወድቅም፣ ቢገፋ አይወድቅም። ጸንታችሁ ያኖራችሁ፣ በክብር ያኖራችሁ፣ በእምነት ያኖራችሁ። እግዚአብሔር በሚመጣበት ሰዓት በቀኙ ለመቆም ይሄንን ማወቅ ስለሚያስፈልግ ቃሌን ተማሩ በቃሌ ኑሩ ስለሚል ይሄንን አውቀን ተረድተን ለመኖር አምላክ ይርዳን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ይህ ሚጠት ነው። ሚጠት መመለስ ነው። ባክ ቱ ኦርቶዶክስ ወደ እውነተኛይቱ እምነትና ወደ እውነተኛው መጽሐፍ ቅዱስ መመለስ ነው። የጠፉትን ይመልስልን፣ ያሉትን ያጽናልን። አሜን።